የዩ ፍቅረኛ ለሀይሚዬ ታብሩኬ ጋር የተላላኩትን መልእክት አሳያት። ሙሉ ለሙሉ ነገሮች በጣም እየከበዱ እየሄዱ ነው ያሉት። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ብዝት ይበልኝ። ይሄን ቪዲዮ ትተው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሀይሚዬና ቡራን የምትወዱ ልጆች ሁላችሁም ላይክ እያደረጋችሁ ላይካችሁን አሳዩኝ ማለት ነው። አንድነታችሁን አሳዩኝ። ሀይሚና ብሩክ አይለያዩም። መቼም የብሩክና የሀይሚ ግንኙነት መቼም እንዳለ እንጂ እንትን አይልም። ማን ነው አይጠፋም ማለት ነው። ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ ቤተሰብ አሳዩኝ ማለት ነው ምንነታችሁን። እንግዲህ ዛሬም በአዲስ ቪዲዮ እንደተለመደው መጥቻለሁ። አዲሱ ቪዲዮ ምንድን ነው? ምን ይዘሽ መጣሽ? ትናንትና ይዤ የመጣሁትን ነገር ትንሽ ራሳችሁን አመም አድርጓቸዋል። ችግር የለውም፣ ምንም አይደለም። እኔ እንዳይለያዩ ነው ሁሉንም ነገር ማለት ነው እያልኩ ያለሁት ማለት ነው። እና ደግሞ ሙሽዬ እንደምትመጣ ስለሰማሁ ነበር የነገርኳችሁ። እንግዲህ ያው አንዳንድ ጊዜ ይከሰታል እኮ ቤተሰብ እና ልትረዱ ይገባችኋል ሁሉንም ነገር እና ቤተሰቦቼ ምን ልነግራችሁ መሰላችሁ? ዛሬ አዲስ ነገር አለኝ። ሆነን ለመናገር በጣም አንዳንድ ጊዜ የሆነ በቃ አለይለ በጣም ነው የተናደድኩት እኔ ማለት ነው። የተናደድኩበት ምክንያት ምንድነው? እዩ መምጣቱ አይደለም ብሩኬ ቤት ያናደደኝ። ብሩኬ እሺ አልፈልግሽም ውጭ እያላት እያለ እሱ ለምንድነው ትትነካካው ራሱ ምናምን ትነካው? ለምንድነው እሺ ብሎ ለምንድነው አጠገቧ የሚቆመው? ለምንድነው 10 እርጉዝ ትሁን በቃ የፈለገ ታርግዝ ለምን ባናቷ እንትን አትልም? ግን ለምንድነው ፊት የሚሰጣል? ለምንድነው የማያስወጣል? ለምንድነው የማይገፈትራት? በቃ ለምን እስሩ ያስጠጋታል? አጠቃላይ ነገር ሀይሚዬ ተናግራለች። በነገራችን ላይ ማለት ነው አንገት ላይ ያረከውን ሀብል ታላወጣ አንተ ከሷ ስር እንደማጠፋ ሁሉም እየተናገሩ ነው። ኮሜንትም ላይ እየተናገራችሁ እንዳለ አይቻለሁኝ ማለት ነው ብዙዎቻችሁ። ስለዚህ እባክህ አንገት ላይ ያረከውን ሀብል አውጣው ማለት ነው ብሩኬ። ምክንያቱም ነገሮች ሌላ ቦታ እየያዙብህ እየሄዱ ነው ማለት ነው። ስለዚህ ሀይሚንም እያጣ ነው። አንተም ለራስህ የማትፈልገው ሰው ጋር ግዴታ ልገባ በቃ እኔ እንጃ ዳር እያልክ ይመስላል ማለት ነው። ማለት ለኦዲየንሶች እንደዛ ነው እየመሰለ ያለው አሁን ላይ ማለት ነው። እና ለምንድን ነው ፊት የምትሰጣል? ለምንድን ነው በቃ ምክንያቱም እየገለመካን ነው፣ ግን ልሰማህ አልቻለችም። ግን በቃ ቆንጥረህ ማስወጣት አለበት ተቤት ለቃህ። ጭራሽ ቤት ውስጥ ትታት ትወጣለህ ጭራሽ። አረ ፈጣሪ ሆይ እንድታደርገኛለህ ትዕግስቱን ስጠኛ። አሁንስ እኔ በእናንተ ተቃጠልኩ፣ እውነት ተቃጠልኩ። እና ቤትን ክፍት አድርጎ ጥሎ መሄድ ማለት እኔ እንጃ ምን እንደው አላውቅም። ቤተሰብ እናንተ ተርጉሙት ይሄን ነገር ማለት ነው። እና ሀይሚዬ ደግሞ ምንድነው ያሳያት? ምንድነው የወጣው? ምንድነው የምትሉ ልጆች ትኖራላችሁ። ያን ደግሞ ዘርዘር አድርጌ ልንገራችሁ ማለት ነው። እንግዲህ የዩ ፍቅረኛ ነኝ እንዲሁም ባሏ ነኝ እያለ የሚለው ልጅ ማለት ነው የሚላላኩትን ቴክስት እና የተለያዩ ነገሮችን ከብሩክ ጋር መቼ ሰዓት እንደሚገናኙ ያን ነገር እንግዲህ አሳያታለሁ ሁሉንም ነገር ብሎ ለዊና ታንትና ተናግሯል ማለት ነው። ዊና ደግሞ የመለሰለትን መልስ አይታችሁ ከሆነ ምክንያቱም ሀይሚዬ እንዴት እንደምትጎዳ ያውቃል፣ ብሩኬ እንዴት እንደምትወዳ ያውቃል። ስለዚህ ባለፈውም እየተናገረ ነበር በነገራችን ላይ ማለት ነው ዊና እና ስለዚህ ምንም ነገር እንዳትናገር አድበ ተቀመጥ። ሚስትህ ከሆነች የልጅህ እናት ከሆነች እሷን ይዘህ መቀመጥ አለብህ። ያለችበት ቦታ ፈልገህ ማምጣት አለብህ። ጠፋች ምናምን የምትለውን ነገር እዚህ ጋር ማቆም አለብህ ነበር እያለ ያለው እሱ ደግሞ ልጁ ደግሞ ጠፍታኛለች፣ እኔ ላገኛት አልችልም። እንደገና ደግሞ እኔ በምፈልግበት ሰዓት ምንም ላገኛት አልችልም፣ እየተደበቀች ነው እያለ ነበረ። ከዛ ምን ታደርጋለች አጅርቷ ተከትላ ተብሩኬ ጋር እቤቱ መጣች ማለት ነው። ያመጣት ደግሞ ማን ነው? እቤቱስ ማን ነው? እቤቱ ድረስ ብሩኬ ቤት ማን ነው ያመጣት? ማን ነውስ የነገራት? ያን ነገር ደግሞ እዚህ ጋር አስምሩልኝ ቤተሰብ። የነገራትን ሰውዬ ደግሞ እነግራችኋለሁ ማን እንደሆነ ማለት ነው። ምክንያቱም ርቆ የሚመጣ ሰው የለም። እሷ አንድ ስልክ ነው እኮ አንተን ለማግኘት ምናምን እኔ ምንም አያስፈልገኝም፣ አንድ ስልክ ተደወልኩ አገኘሃለሁ፣ ያንተን በዙሪያ ያሉ ሰዎች ወይም ሌላ ነገር ማድረግ የለብኝም እያለች ነበረ ማለት ነው። አንድ ስልክ ለምን 1000 ዓመት ስልክ አትደውልም? ብደውል አዲስ አበባ ውስጥ ቤት አገኘሁ ማለት እኔ እንጃ አላቅም። ስለዚህ ማን ነው እንደዛ ካሜራ ደቅ ነው ምናምን መግቢያ ሰርታ ምናምን የሚያመጣት ማን ነው?
እናንተ እዚህ ጋር ኮሜንት ላይ ገምቱ። እኔ ልንገራችሁ፣ አንደኛ ሚኪ፣ ሁለተኛ ፍፄ። ከሁለት አንዳቸው ማንም የእሱን ቤት የሚያሳያቸው ነገር የለም። ምክንያቱም ፍፄም አይታችኋል። በነገራችን ላይ እነሱን ማለት ሀይሚና ብሩኬ አይለያዩም ይላል እንጂ ከአሁን በፊት እየሰራ ያለውን ነገር ካዩ ጋር አይታችኋል ብዬ አስባለሁ። ፍፄ በጣም ብዙ ነገሮች ሰርቷል ሀይሚዬ ላይ። ስለዚህ ፍፄ ነው አንደኛ ነገር። ሁለተኛ ነገር ሚኪ ነው። ሚኪም አይታችኋል፣ እነሱ ሰላም እንዳይሆኑ ብዙ ነገር አድርጓል። አይታችኋል፣ ከሀብ ጋር እስከ መጣላ ምናምን ደርሰዋል ማለት ነው። እና ስለዚህ ቤቱን ያሳዩት ከሁለት አንዳቸው ናቸው እንጂ ሌላ ሰው የሚያሳያት ሰው የለም ማለት ነው። እና ስልክ በመደወል ስልክ ደውሌ አሁን የብሩክን ቤት አሳዩ ብዬ ስልክ ደውሌ እንደ ዝም ብዬ አሳዩ ካለ ስልክ ደውሌ ብቻ ማግኘት አልችልም አይደል? አዲስ አበባ ውስጥ አይደለም፣ አዲስ አበባ ውስጥ ገጠር ውስጥ አሁን ቤትን ማግኘት በጣም ከባድ ነው አይደል እንዴ? ስለዚህ እሷ ደግሞ ምን እንዳለች እኔ ደስተኛ ላረግ ነው አንተን አትለም። ደግሞ እሷ ደስተኛ የምታደርገው ሀይምዬ ደስተኛ ከሀይምዬ ጋር ሆኖ ደስተኛ ያልሆነውን ከእሷ ጋር ደስተኛ ሊሆን ትፈልጋለች። እንደ ልጅቱ ግን ምን እያሰበች ነው? ምን እየሰራች ነው? እዚህ ጋ እኮ ብሩኬ ራስህን አንተ ራስህ ነህ በቃ ማስከበር ያለብህ ራስህ ነው የምታስከብረው። እሺ የልጅና ከሆነች ያንተ ከሆነ ልጁ በቃ በምታስፈልገት ሰዓት ትገኝላታለህ። ከዛ ውጭ ግን ምንም በቃ ያኔም እሽሹ የምትላት ነገር የለም። ላላመንክበት ሰው፣ ላላመንክበት ልጅ፣ ላላመንክበት እንትን እንደዚህ ማባበል እኔ እንጃ አይገባኝም። ይሄ ነገር ማለት ምን እንደሆነ ቤተሰብ እኔ ነገ ደግሞ ሀይሚዬ ትመጣለች። ነገሩ ሁላ እንዴት እንደሚባባስ እኔ እንጃ። ብቻ በጣም ከባድ ነው ብዬ ነው የማስበው። በነገራችን ላይ እዛ ጋር ማንም ሰው አልተጎዳም። ሀይሚዬ ናት እየተጎዳች ያለችው ማለት ነው። ምክንያቱም ብሩኬን እንዴት እንደምወደው ታውቃላችሁ፣ እንዴት እንደምታፈቅረው ታውቃላችሁ። በሱ ምክንያት ብዙ ነገር እየሆነች ነው አይደል እንዴ? ስለዚህ ራሱን ያስከብረው ራሱ ነው። ስለዚህ ራሱን አስከብሮ ምክንያቱም ከቤቱ አስወጥቶ እሷን መወርወር ያለበት ራሱና ራሱ ብቻ ናቸው፣ ሌላ ሰው ማንም አይደለም። ስለዚህ የልጅ እናት የልጅ አባት ነው ካለችው ተወለደችው በኋላ ምርመራ ብለዋል። ያ በዛ ሰዓት የሚያስፈልጋትን ነገር ማድረግ አለበት። የሚያስፈልጋት ነገር ደግሞ ለእሷ ሳይሆን ለልጁ ማለት ነው። ለልጁ የሚያስፈልገውን ነገር ማድረግ አለበት። በቃ ሌላ ነገር አብራይ ሙጭጭ እንደዚህ ብሎ አማርኛ አለ እንዴ? አናቅም። ምን እንጃ ዘመኑ ተቀይሯል ወይስ ምንድን ነው እንዴ? እኔ እኮ ግርም እያለኝ ነው ያለው ነገር እውነት ለመናገር ማለት ነው። በጣም ይገርማል፣ ይደንቃል። አላቅም ብቻ ምን እንደሚባልም አላቅም። እና እዛ ጋር እንግዲህ ሀይሚዬ እቤት መታ እንደዛ ራሱን እያሻሸ ራሱን ታሻሸው እኮ ምንም አላላትም እውነት ለመናገር ማለት ነው። ዝም ብሏታል። ለምንድን ነው እንደዚህ የምታደርገው? እውነት በቃ ይህን ነገር አንተ ራስህን ማስከበር ያለብህ ራስ ስለሆንክ ነገሮችን በደንብ አድርገን ማስከት ትችላለህ። ወንድ ልጅ ነህ አይደል እንዴ? ስለዚህ እህቶች ደግሞ ማለት ነው ሌላ ነገር እነሱን ተመሳደብ እሱን ተመስደብ ምናምን ነገር ምክር ስጡ። በቃ ምክር ስጡ። በቃ ራስን አስከብር። በቃ ወንድ ሁን። በቃ ቆፍጠን በልባት። በቃ የፈለገችውን ነገር ታምጣ። ምንም አትሆንም እኮ እንዴ አንተ ታልወደካት አንተ ምንም ነገር እንትን ታላልክ እኮ ህግም ብከዴትም ምንም የምታደርግ ምንም አታደርግህም። ምክንያቱም ኒካ የለም ሰማንያ ምናምን የሚባለው ነገር የለም። ምንም መረጃ አይኖራትም። መረጃ የሚኖራት እንግዲህ ብቻ ትንሽ የሚያስፈራ ነገር መረጃ ያው አብራችሁ ምናልባት ግንኙነት ታደርጋችሁ ያ ነገር ሊኖር ይችላል። ያም ደግሞ ችግር የለውም። በቃ እኔ አልፈቀድኩም አልፈልጋትም በቃ አልፈልግ